እጅግ በጣም ብዙ ናቸው። ማቅረብ ይቻላል አንድ ቀን። እግዚአብሔር ይመስገን እኛ የማስረጃ ችግር የለብንም፣ እናያሳያለን ሁሉንም። በጣም ብዙ የሚደብር ነገር አለ በእውነቱ። አንዳንዶቹን ላሳይት አላቁ የቅድሞቹ ይቻላል። አወድሉት ብሩክን። ቆየው ቪዲዮ ከከፈትኩ ቲክቶክ ላይ ኦኬ። ያው ይሄ እንግዲህ የኢስላም ኩዌሽን ኤንድ አንሰር ስፔሻሊ የሱኒ የዋሃቢዮች እንትን ነው። ያው ኦልሞስት ሱኒ ኢስላም የሚጠቀምበት ነው። እና ምንድነው ጥያቄው? ሃው ዲድ አላህ ክሬትድ አደም ኢን ሂዝ ኢሜጅ ይላል። እንዴት ነው አላህ አደምን በመልኩ የፈጠረው የሚል ጥያቄ ነው። ያው ሙስሊሞች ብዙ ውዝግብ አለና ሐዲሱ ቡኻሪ 62:27 ላይ አለ፣ ሙስሊም 28:41 ላይ አለ። በጣም ብዙ ቦታ ላይ አለ። አደም ክሬትድ አላህ ክሬትድ አደም ኢን ሂዝ ኢሜጅ የሚል ማለት ነው፣ እና በራሱ መልክ ፈጠረው የሚል እና ሙስሊሞች አይቀበሉትም ይህን ሐዲስ። የሚገርመው ቡኻሪ ላይ አለ፣ ሙስሊም ላይ አለ፣ በጣም ብዙ ቦታ ላይ ሐዲስ አለና 60 ሜትር ነበር ይላል፣ እዚህ ጋር 60 ኪዩቢት 60 ክንድ ነበር ይላል ያስቀምጣልና ይሄ የሚሄደው ወዴት ነው ይላሉ። ብዙ ጊዜ ተመልሶ ራሱ ወደ አዳም ነው የሚሄደው ይላል። ብሩክ ልጅ ወለደ በራሱ አምሳል ሲባል ልጅ የራሱን ነው የሚመስለው እኔን አይመስልም የሚል የልጅ አርጊመንት ማለት ነው የሚያነሱት። ለምን ይህንን ሐዲስ ከተቀበሉ እስልምና ይፈርሳል፣ ቀጥታ እስልምና ይፈርሳል ይህን ሐዲስ ሲቀበሉት ማለት ነው። እና ነገሩን ይበልጥ የሚያከፋው ምንድን ነው? እዚህ ጋር ተመልከቱት። አደም ወዝ ክሪኤትድ ኢን ዘ ኢሜጅ ኦፍ ዘ ሞስት መርሲፉል ይላል። አደም የተፈጠረው በአራህማን አምሳል ነው ይላል። ይኸውን ለማጨርበር አይመችም። በቃ እዚህ ጋር ነገሩ ያበቃል። ስለዚህ ኮምፕሊትሊ አደም ምንድን ነው ልክ 60 ቁመት እንደሆነው አላህም ራሱን ነው የሚመስለው ማለት ነው። ምክንያቱም ይህንን መሐመድ ነው የተናገረው። ያው ኮርጆ የሚኮርጆውን አያውቅም። ባይዘው ወይ መሐመድ ሲኮርጅ ምን እንደሚኮርጅ እንኳን አያውቅም። እና አደም ወዝ ክሬትድ ኢን ዘ ኢሜጅ ኦፍ አራህማን ይላል። በአራህማን አምሳል ተፈጠረ ይልና እንዲሁም ኢማሞቹ ምንድን ነው የሚሉት? ዲስ ሐዲስ ኢዝ አውተንቲክ ይላል። ይሄ ሐዲስ ምንድን ነው? ትክክለኛ ሐዲስ ነው ብሎ ይሄንን ሐዲስ የሚቃወሙ ሰዎች ግን ምንድናቸው ይላል? ከ3ኛው ክፍለ ዘመን በኋላ የመጡ ምንም ይህን ሐዲስ ለመቃወም ማስረጃ የሌላቸው ሙተአዚላዎች መናፍቃኖች ናቸው ብሎ ይናገራል ማለት ነው። እዚህ ጋር መሐመድ የሚናገረው ነገር አለ። ማይ ሎርድ ኬም ቱ ሚ ኢን ዘ ሞስት ቢዩቲፉል ኢሜጅ፣ ጌታዬ በጣም በቆንጅዬ አምሳል ወደ እኔ መጣ ብሎ የሚናገረው ሐዲስ አለ ማለት ነው። እሱንም እናየዋለን። ያው እዛው የኢብኑ ተይሚያ መጽሐፍ ላይ አለ፣ ወጣት ወንድ የሚለው ጺማሙ ማለት ነው፣ ጺም የሌለው እና እነዚህን ሐዲሶች ስናይ ኋይ አላህ ለምንድን ነው ብልት የማይኖረው? አለበለዚያማ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ካለ አላህ ውሸታም ነው። ሚስት ሳይኖረው ሳይሆን ልጅ የሌለው ብልት ስለሌለው ነው ማለት ነው ልጅ የማይኖረው። አላህ እየዋሸን ነው ማለት ነው። ነገር ግን አሁን ሁሉንም ብታዩት ተመልከቱ። እዚህ ጋር እንዴት ነው አደምና አላህ የሚመሳሰሉት ሲባል እዚህ ጋር ያስቀምጣል። አልቃሪ አልፓወርፉል ይልና ሰቻስ ምንድን ነው የሚያመሳስላቸው? ኦል ሲይንግ ሂስ ክሬቲንግ ወዝ ሂስ ሃንድስ ራይዚንግ አባቭ ዘ ትሮን ይልና ብዙም አላየሁትም፣ ዛሬ ነው የከፈትኩት። ተመልከቱ እዚህ ጋር ምንድን ነው ይላል? ልክ አላህ እንደሚያየው አደም ኦልሶ ኤብል ቱ ሂር ኤንድ ሲ ዊች ዊዝ ኤ ፌስ ኤንድ ሃንድ። ለሰው ያለውን ነገር ቀጥታ ለማን ይሰጡታል ማለት ነው? ለአላህ ይሰጡታል ማለት ነው። ለምን? በራሱ አምሳል ስለተፈጠረ። የአደምን ነገሮች ሁሉ ከዘረዘርን አራዚ የሚያነሳው ሀሳብ አለ። አራዚ ምንድን ነው የሚያነሳው ሀሳብ? የአራዚ ልክፈተውና ኢማም አራዚ ኦኬ። ሁለተኛውን አርጊመንት ምንድን ነው የሚሉት? ዘይ አፈርምድ ኦርጋንስ ኦፍ ጋድ አልማይቲ ይላል። ኦርጋኖችን አፈርም ያደርጋሉ ለማ ለአላህ። ኢፍ ዘይ አፈርምድ ዘሜል ኦርጋን ፎር ሂም ለእርሱ ብልት አለው ካሉ
ሂ ኢዝ ኤ ማን ይላል ማለት ነው። አላህ ምን ይሆናል? ወንድ ይሆናል። ሱረቱል ኢምራን ቁጥር 75 ተፍሲር ነው ይሄ። ኤንድ ኢፍ ዘ አፈርምድ ዘ ፊሜል ኦርጋን ፎር ሂም ዜን ሂ ኢዝ ኤ ውመን ይላል። ማንን? አላህን ማለት ነው። ከዛ ኢፍ ዘይ ዲናይድ ዘም ይህንን ደግሞ ከተቃወሙ ሂ ኢዝ ኢኔጅ ኦር ኢምፖተንት ይላል። ጃንደረባ ወይም ደግሞ ስልብ ነው ይላል። ሁለቱንም ደግሞ ምክንያቱም እጅ እግር ፊት ሰጥተውታል አላህ። ይህን ሁላ ነገር ዘርዝሮ ካመጡ በኋላ ብልቱን የሚቃወሙ ከሆነ አላህ ምን ይሆናል? ቀጥታ ጃንደረባ ይሆናል ማለት ነው። ሌላ በጣም የሚያነሳው ከባድ አርጊመንት ቦዲ ነው ብለው ካሰቡ ይሄ ምንድን ነው? ጠጣር ነገር ነው፣ የሆነ ሰብስታንስ ነው አላህን ብለው ካሰቡ ቀጥታ ፍጡር ይሆናል ይላል። ምክንያቱም ማንኛውንም ክሬኤትድ ቢንግ የሆነ ሶሊድ ነገር ሁሉ ምንድን ነው ይላል? ፍጡር ነው ብሎ ያስቀምጣል ማለት ነው። ለምሳሌ አራተኛውን አርጊመንት ምንድን ነው የሚያስቀምጠው? ዛት ኢን ኢሴንስ ግሎሪ ቱ ቢ ሂም ሂ ኢዝ ኤዘር ሶሊድ ቦዲ ካንኖት ቢ ፕራይስድ አት ኦል ኢን ዊች ኬዝ ሂ ኢዝ ኤ ሶሊድ ስቶን ይላል። እሱ እንደ አካል ነው ካሉ አካሉ እንደዚህ የሆነ እንደኔ ማለት ነው። በቃ የሆነ መንፈስ ካልሆነ ምንድነው ነው? ድንጋይ ነው። ጠጣር ድንጋይ ይሆናል፣ ድፍን ይሆናል። እንደዛ ደግሞ ካሉ ሰስፒስታብል ቢንግ ፕራይስድ፣ እንደዛ ካልሆነ ደግሞ ውስጡ ክፍት ይሆናል ብሎ ይህንን ኢማም አራዚ ያስቀምጣል ማለት ነው። እና ብዙ ተፍሲሮች አሉ። ይህንንም ማየት ይቻላል። የኢብኑ ተሚያን መጽሐፍ አይሶ ማይ ሎርድ ኢን ዘ ፎርም ኦፍ ቢርድለስ ያንግ ማን ብሎ የሚያስቀምጠው ሐዲስ አለ። ተፍሲር አልጠበሪ ላይም ስንመለከት ተፍሲር ስንመለከት ይህንን ላውጣውና ጠበሪን ማንም ሰው መቃወም አይችልም ባይዘወይ። ምክንያቱም በሙስሊሞች እጅ ካለው የተፍሲር መጽሐፍ ላሳያችሁ፣ እንዲሁም ፈትዋውን ላሳያችሁ። ምንድን ነው የሚለው? ማንም ሙስሊም መጥቶ ጠበሪን መቃወም አይችልም። አስፎር ዘ ኮመንታተሪስ አር ኢን ዘ ፒፕልስ ኦፍ ሃንድ ይላል። በሙስሊሞች እጅ ካለ የተፍሲር መጽሐፍ ዘ ሞስት ኦተንቲክ ኦፍ ዘሚዝ ዘ ኮመንታሪ ኦፍ ሙሐመድ ኢብን ጀሪር አልጠበሪ። በቃ እንደ አልጠበሪ ያለ ተፍሲር የለም። ሂ ሜንሽንድ ሴይንግ ኦፍ ዘ ሰለፍ ዊዝ አውቴንቲክ ቼን ኦፍ ትራንስሚሽን፣ ትክክለኛ ሰነዳቸውን የተረጋገጠ ሀዲሶች ከሰለፎች ይዘግባል። ኖ ኢኖቬሽን፣ ምንም ቢድአ በውስጡ የለም ብሎ ያስቀምጣል። ስለዚህ ጠበሪን መቃወም አይችልም ማንም። ጠበሪን ከተቃወመ ለሙስሊሞች የሚተርፋቸው ተፍሲር የለም። ይሄን ደግሞ ኢብኑ ተሚያ ብቻ አይደለም፣ ይሄ መጅሙል ፈትዋ ነው። ኢብኑ ተሚያ ብቻ ሳይሆን ይህንን ይስማማው ሌሎችም ሁሉም ሊቃውንቶች፣ ለምሳሌ ኢማም አልነዋዊ፣ ጃለለዲን አልስዩጢ፣ ሁሉም ጠቅላላ በአንድ ድምፅ ዘኡማ ይላል። ዘኡማ ኢዝ አናኒመስሊ አግሪድ ዛት ዘ ተፍሲር ኢዝ ላይክ ኖ ተፍሲር ኢዝ ላይክ አልጠበሪስ ተፍሲር ይላል። ሼኩል ኢስላም ቅድም ያለውን ድጋሚ ያስቀምጠዋል ማለት ነው። ስለዚህ አልስዩጢ ምንድን ነው የሚለው? ዘ ሞስት ኢምፖርታንት ኤንድ ግሬተስት ተፍሲር ብሎ በቃ ማንም ጠበሪን መቃወም አይችልም ማለት ነው። እኛ ምን አለፋን? ምንድን ነው የሚለው የጠበሪ ተፍሲር? አሹራ ቁጥር 5 ላይ ምንድን ነው የሚለው? አልጠበሪ ተፍሲር። ኦኬ አይ አስክድ ዌር ኢዝ አወር ሎርድ ብሎ ይጠይቀዋል። ጌታችን የት ነው ብሎ ሲጠይቀው ዋይል ሂ ኢዝ ሪክላይኒንግ ኦን ደ ማይቲ ትሮን፣ በአርሹ ላይ ጋደም ብሏል። ፕሌሲንግ ዋን ኦፍ ሂዝ ሌግስ ኦን ደ አዘር ይላል። አንድ እግሩን በሌላኛው እግሩ ላይ አጣምሮ ብሎ ይናገራል። አላህ ይወፍራል ማለት ነው። አሁን ላይ የአላህን አርሽ የሚሸከሙት የአላህን አርሽ የሚሸከሙት አሁን ላይ 4 መላኢካዎች ከሆኑ በቂያማ ቀን 8 ይሆናሉ ይላል። ዋይ ለምን? አላህ ወፍሮ ነው? ከመተኛት ብዛት ኤክሰርሳይዝ ስለማይሰራ ነው? ጥያቄ እናነሳለን ማለት ነው። ይሄንን የሚለው አልጠበሪ ተፍሲር ላይ ነው። ምንድነው ሪክላይኒንግ ማለት? እንዲህ መጋደም መተኛት ማለት ነው። ኦን ዘ ማይቲ ትሮን፣ በአርሹ ላይ ተኝቶ ፕሌሲንግ ዋን ኦፍ ሂዝ ሌግስ ኦን ደ አዘር፣ አንደኛውን በሌላኛው እግሩ ላይ አጣምሮ ብሎ ይናገራል ማለት ነው። ይህ ሰውዬ ተው ታላቁ፣ አሁን እንደዚህ አይነት ነገር ቪዥዋላይዝ ለማድረግ ነው።
ሌላም ሀዲሶች አሉ ይሄንን የሚናገሩ ሳሂህ ሀዲሶች አሉ። ከጊዜ አንጻር ነው። ኤኒዌይስ ወጣት ወንድ የሚለውም ሀዲስ ምንድን ነው? ያው ትክክለኛ ሰነድ ያለው ሀዲስ ነው። ይሄንን ሀዲስ የማይቀበል ታሞ ብታዩት ሰላም አትበሉት ይላል ኢማም አሕመድ ኢብን ሐንበል። ይሄን ሀዲስ የማይቀበል መሐመድ አላህን አይቶታል፣ ጺም አልባ ጸጉሩ ፍሪዝ በአረንጓዴ መናፈሻ ውስጥ አይቶታል የሚለውን ሀዲስ የማይቀበል ሰው ታሞ ቢተኛ እንዳትጠይቁት፣ መንገድ ላይ ብታዩት ሰላም እንዳትሉት ብሎ ኢማም አሕመድ ያስቀምጣል። ምክንያቱም አላህ አይታይም ለሚሉ ሰዎች ኢብኑ ተይሚያ መልስ የሰጠበት መጽሐፍ ነው። የመጽሐፉ ርዕስ ራሱ በያን ተልቢስ አልጀሃሚያ ነው የሚለው። ለጀሃሚያዎች ምንድነው በእንተ መናፍቃን አይነት ነገር ማለት ነው እና